ትሁቴ በስተመጨረሻም በሀዘን ተቃጠለች። ኤደን የምትባል አደገኛና ከባድ ሰው በተደጋጋሚ ተመስገንን ለራሷ ማድረግ ብትፈልግም ተመስገን ግን በፍጹም ከትሁት ውጭ ማንንም እንደማይፈልግ በተደጋጋሚ ቢነግራትም በፍጹም ራሷን መቋቋም አቅቷት ተመስገንን መድኃኒት ሰጠችውና በመርዝ ራሱን ስቶ እንዲወድቅና ራሱን ስቶ እንዲያጠፋ ወሰነች። ማያ በተደጋጋሚ ከሊዲያ ጋር ያለውን ጉዳይ እንዳስተካከል ተመስገንን ተናግራ ነበር። ተመስገን እርግፍ አድርጎ ቢተዋትም በጣም በሚገርም ሁኔታ ትሁትን ለመበቀልና ተመስገንን በህይወት እያለሁ አንቺ ቬሎ ለብሰሽ በፍጹም ልታገቢው አትችይም ብላ ወሰነች። አባባና ማያ አንገታቸውን ደፍተው በሀዘን እየተቃጠሉና እየተንገበገቡ ይገኛሉ። አባባ ለአንዴና ለመጨረሻ ጊዜ ትሁቴ ተረጋጊ፣ አሁን እኮ ተመስገንን ወደ ሆስፒታል ይዘን ሄደን ያለውን ሁኔታ የምናይ ይሆናል። ባንቺ ሁኔታ ግን እንደዚህ ሆነሽ ስሜታዊ ሆነሽና ተናደሽ የምታመጪውና የምትቀይሪው የለም እያለ አስጠነቀቃት። እሷም ከሚባለው በላይ የምትሆነው ግራ ገባትና አባዬ በህይወቴ አንድ ነገር ተሳካልኝ ብዬ ሳስብ ደስታዬን ልትነጥቀኝ መንጣቷን እንኳን እያወቅኩኝ እዚህ ቤት እንድትኖር ፈቀድኩኝ። እውነት ለመናገር ከባድና አደገኛ ሴት መሆኗን እንኳን ማንም ሰው ይረዳል። ማሚም ያላት አመለካከትና ጥላቻ በጣም ከባድ ነበር። አባዬ ያጣሁት እኮ ተመስገንን ነው እያለች ትሁትም ከሚባለው በላይ ደም እንባ እያነባች ማለቃቀስ ጀመረች። ማያም ደግሞ ትሁቴ አንዳንዴ ቆም ብለሽ ማሰብ ይሳንሻል ማለት ነው። ከምትዩና ከምታስቢው በላይ ይቺ ኤደን የምትባል ሴትዮ አደገኛ ሰው እንደሆነች አውቃለሁ። የት እንደማውቃት ግራ ተጋብቼ እንጂ ይህንን ያክል ርቀት ትሄዳለች ብዬ አላስብም። ቆይ ተመስገንስ ምን ሆኗል? አባዬ እንሄድ እያለው ወደ ጓደኞቹ ጋር አብሮ መሄድ ነበረበት። እቤት ማንም እንደሌለ እያወቀ እሷን ፈልጎ መምጣቱ ምን አስፈለገ? አንዳንዴም በልጅቷ ላለመፍረድ እሞክራለሁ። ተመስገን የራሱ ህይወት እያለው እንደሆነ ለምን ቆፍጠን ብሎ አይነግራትም? ይሄ ከሱ ባህሪ የሚጠበቅ ነገር አይደለም። ተመስገን እኮ ጀግና ነው። ማንኛውንም ሴት አይቀርብም ነበር። ማያ ኤደን እኮ የሰፈርና አካባቢ ልጅ ናት፣ ብሎም ደግሞ አብሮ አደግ ጓደኛው ናት። ይሄ ሌላ ምን ያገናኘዋል ብላ ቀወጠችው። አባባ እንግዲህ ተመስገን በሰራው ስራ በጣም ነው የተናደደው። ኤደን ያላት ፍላጎትና ምርጫ ተመስገንን ለራሷ ማድረግ ነበር። ከባድና አደገኛ ስህተት እንዲሰራም ስለፈለገች ከእሷ ጋርም አብሮ ሆኖ ስታየው ደስተኛ ስለምትሆን የትሁትን ሰላም ለማበላሸት ቆርጣ ተነሳች። እንግዲህ ወደ ውጭ ወጥተው ዘና ፈታ ሊሉ ሲሉ እንሄድ፣ አንቺም እዚህ ባዶ ቤት ምን ታደርጊያለሽ ብላ የአባባ ሚስት ምህረት ተናግራት ነበር። ኤደን ግን ተንኮልና ሴራ ስላሰበች የእናንተን ሰላምና ሙድ በፍጹም አላበላሽባችሁም። አባዬና ተመስገን ሲመጡ እዚሁ እነሱ ጋር ብሆን ይሻለኛል። ደሞ እዛ ድንገት አሞኝ እኔን መሸከሙና ወደ ወዲህ ማድረጉ ለእናንተ ፈተና መሆን አልፈልግም ብላ ተናገረች። ሰላም ሰላም ሰላም! ውድ የተከበራችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ውድ ቤተሰቦች ክብር በሉልኝ። ትሁቴ እንግዲህ አንገቷን ደፍታ ስቅ ብላ እያለቀሰችና በሀዘን እየተቃጠለች ትገኛለች። አባባ ደግሞ ኤደን ባደረገችው ነገር እየተናደደ ይገኛል። ማያም የትሁቴ እህት አንቺ ራስ ወዳድ ጉደኛ፣ ድሮም ቢሆን የት እንደማውቅሽ ግራ ገብቶኝ ነበር። አሁን ላይ እንኳንም የት እንደማውቅሽ የተረዳሁት።
እውነት የትሁቴን ደስታና የትሁቴን ፍቅር እንደዚህ ቀምተሽ በሰላም የምትኖር ይመስልሻል? አትንኪኝ አትንኪ ብዬ ነካክተሽኛል። ስለዚህ የክፋትን ጥግ አሳይሻለሁ ብላ ጀግናዋና እሳቷ የትሁቴ እህት ከባድ እርምጃ ለመውሰድ ቆርጣ ተነስታለች ማለት ነው። ትሁት በሰዓቱ እህቷን እንግዲህ ያልሆነ ቦታ አየቻትና እጅጉን በጣም አዘነች። ራሷን መቆጣጠር አቅቷት ወይኔ ጉዴ፣ ጭራሽ አሁን ምንድን ነው እየተፈጠረና እየሆነ ያለው ነገር? እኔ እኮ እያንዳንዱ የተፈጠረውን ነገር ለማለፍና እያንዳንዱ የተፈጠረውን ነገር ለመረዳት ሞክሬ ነበር፣ ግን ምን ዋጋ አለው? እህቴ ትናንትና መታ በር ላይ ከወንድ ጋር ትቆማለች ብዬም አስቤም አላቅም። ቆይ ምን ሆና ነው? እንዴት ይሄን ልታደርግ ትችላለች? ብላ ቀወጠችው። ትሁቴም በጣም በእህቷ ተናደደችና ማያ እያደረግሽ ያለው ነገር በፍጹም ልክ አይደለም። አባዬ እኮ ወደዚህ የላከሽ እኔ ስለዋለሁኝ ነው። አንቺ ግን ከማንም ሰው ጋር ገና ትናንትና መተሽ ምኑን አቃሽው ነው ከነዚህ ነፍሰ በላ እንዲሁም ደግሞ ቲናን እየፈለጓት እንደሆነ ታውቂያለሽ። ይህን ያክል ርቀት መጓዝ ለምን አስፈለገ? ብላ ቀወጠችው። እሷም የምትሆነው ግራ ገብቷት ማያም ትሁቴና አባቷ ስላኮረፏት በጣም ተናዳ ማለቃቀስ ጀመረች። በመጨረሻው ተመስገንም ማያ አንቺ በትሁቴ በፍጹም መቀየም የለብሽም። ትሁት ይህንን ሁሉ መከራና ስቃይ እያደረገች ያለችው እሷ የገጠማት ህይወት እንዳይገጥማት ስለፈለገች ነው። ስለዚህ ልትረጃት ይገባል። አሁን ላይ እንደምናስበው አይደለም። ከተማም ገጠርም ሁሉም አንድ ነው። አንተስ ቢሆን የገጠር ልጅ ሆነ አይደል እንዴ ትሁትን ያሳሳትካት? አለችው። ታይ እንጂ ማያ፣ ባለፈ ስህተቴ እየተነሳሽ እንትን እንድትይኝ አልፈልግም። ያ ያለፈ ታሪክ ነው። አሁንም ቢሆን የምፈልገው ነገር የድሮ ተመስገን እንደሌለና ያ አስቀያሚው ተመስገን እንደሌለ እንድታውቅ ይፈልጋለሁ። ማያ፣ እድሜ ልኬን እኮ ሲጸጽተኝ የሚኖረው ነገር ቢኖር ያን ስህተት የሰራሁት ስራ በከባድና ልቤን እንደሰበረው አምናለሁኝ። ይቅርታ ተመስገን። ይህን ነገር ለማንሳትና ለመናገር ፈልጌ አይደለም። ትሁት አምባገነንነት እንድትሆንብኝ አልፈልግም። እኔ እኮ የመጣሁት እሷን ብዬ ነው። ነገሮቹ ግን ከዚህ የከፋና ከዚህ የባሰ ከሆነ እኔም ላይ ከባድና አደገኛ ህመም ሊፈጠር ይችላል። ስለዚህ እባክህ የመረዳት ችሎታህን እንትን በል ብላ አለችው። እጅግ በጣም በሚገርምና በሚደንቅ ሁኔታ እንግዲህ ማያ እንደተቀየመችና እንደተቆጣች ከተረዳ በኋላ ትሁቴን ቁጭ አድርጎ አወራት። ትሁት፣ እውነት የተናደርሽው በማያ የኔ አይነት እጣ ፈንታ ህይወት ይደርሳት ይሆን ብለሽ ፈርተሽ ነው ወይስ ምንድን ነው ነገሩ? ተው እንጂ ተመስገን። እች ልጅ እኮ ገና ማበብ፣ ገና ማደግ፣ ገና ማያ ብዙ ነገር ይጠበቅባታል። አባዬም ደግሞ እዚህ የላካት እኔ ስላለሁ እንጂ እች ልጅ ከቤት ወጥታ አታውቅም። ስለዚህ ሌላ ነገር ቢፈጠር አባዬም እድሜ ልኩን ይቅር አይለኝም ብሎ ወሰነ ማለት ነው። ወሰነች። ተመስገንም ደግሞ ትሁትን በድጋሚ ይቅርታ ሲጠይቃት ለምንድን ነው ይቅርታ የምትለኝ? ያለፈው ስህተት ነው። በመካከል ልጅ ተፈጥሯል። በዛ ላይ ደግሞ ይቅር ብዬ ፍቅርህ አሸንፎኝ መልካምና ጥሩ ሰው ሆነህ አብሬ ለመኖር ወስኛለሁ። ምን የተለየ ነገር አለ? አለችው። እሱም በጣም ግራ ተጋብቶት ፍራቻ እየተሰማው ይገኛል። በመጨረሻም እንግዲህ ወደደችውም ጠላችውም ማያ ወደ ውጭ ወጥታችሁ የራሳችሁ ጊዜ ወስዳችሁ እንድትነጋገሩ እፈልጋለሁኝ። ችግራችሁን ተነጋገሩ። ማያ በጣም አደገኛ ሆናለች፣ እሳት ሆናለች። አንቺና እሷ መካከል ላይ ደግሞ ምንም አይነት ስህተት እንዲፈጠር አልፈልግም ብሎ ተናገረ ማለት ነው። እሷም በጣም ደስ ብሏት ከማያ ጋር ወደ ውጭ ወጣችና ማያዬ አኩርፈሽ ነው እንዴ? እኔ እኮ ላንቺ በማሰብ ነው። ምንም ነገር እንዲደርስብሽ አልፈልግም። ይሄ ልጅ ደግሞ እውነት ለመናገር ላንቺ ፍቅርና መውደድ ይዞ ሳይሆን ቲና 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 እያሉ ቲናን እየፈለጉ ነው። ስለዚህ ሌላ ነገር እንዲፈጠር አልፈልግም ብላ ስትል እሺ በቃ
ይቅርታ ትሁቴ፣ እኔ ባንቺ መቼም ቢሆን አልቀየምም። እህቴ አይደለሽ እንዴ? ለእኔ ብለሽ እንደሆነ ይሄ ሁሉ ነገር እያደረግሻለሽው ይገባኛል፣ እረዳለሁ ብላ አለቻት ማለት ነው። ትሁቴም በጣም ደስ አላትና ተቃቅፈው ከዛ ቦታ ላይ ሄዱ። ስሚ ማያዬ፣ ዛሬ ወደ ውጭ ወጥተን ዘናፈታ እንላለን አለቻት። እንዴ ምንድን ነው ዘናፈታ የምንለው ስትላት፣ በቃ አየር መቀየር አለብን፣ የአባዬ ሚስት ጋር አብረን እንወጣለን አለቻት። ያቺ ቆረቆንዳ ኤደንም ተከትዬ እወጣለሁ እንዳትል፣ ቆይ ከተመስገን ስርስር የምትለው ምን ፈልጋ ነው? እውነት ምኗም እኮ በሽተኛ አትመስልም፣ ሆን ብላ ነገር እያሴረች ይመስለኛል ብላለች። የእኔ ተጠራጣሪ እህት በብዙ ነገር አትሞጣሞጪ፣ አትሞላፈጭ አለቻት። የአባባ ሚስት በጣም ተቀየመችና፣ ትሁት እችን ህጻን ልጅ ቀጥቅጠሽ ደብድበሽ ልገሊያት ነው እንዴ? ከአሁን በኋላ እንደውም ባትመቻት እሷን በጣም ደስ ይለኛል። ቆይ እሷ ምን አደረገች ይህን ያክል ስቃይ የምታበዥባት? ምንም ቢሆን እኮ ስላከበረችሽ እንጂ በትንሹም በትልቁም እንደፈለሽ አታደርጊያት ብላ የአባባ ሚስት እቅፍ አድርጋ ማጽናናት ጀመረች። በመጨረሻም እንግዲህ ባልታሰበና ባልተጠበቀ መልኩ ይህቺ ኤደን የምትባል ሴት ትሁቴ ለተፈጠረው ነገር ይቅርታ ተመስገን፣ አንተም በትንሹም በትልቁም እንድታስንብኝ ምንም ቢሆን አልፈልግም። እኔ እያንዳንዱ የሆነውን ነገር በሙሉ ዋጋና መስዋዕት ከሚስቱ ጋር ቁጭ አለና፣ እኔ ምልሽ ምህረቴ፣ ቆይ ልጆቹ የት ሄደው ነው ብሎ ሲላት፣ አረ ትሁት ዛሬ አናዳይ ነበር። እችን ልጅ እኮ ጠፍጥፋ እንደ ቂጣ ገደለቻት። እሷም ደግሞ የልጅ አዋቂ አድርጓታል። ትሁት እንደፈለገ ስታደርጋት ዝም ብላ ማዳመጥ ሆኗል ስራዋ። ይሄ ደግሞ ልክ ያልሆነና አግባብ ያልሆነ ነገር ነው እየተፈጠረ ያለው። ስለዚህ እኔ በጣም ጨንቆኛል ብላ ስትል፣ ምንም አይጭነቅሽ፣ እህትና እህት ናቸው። ትሁትም ደግሞ ልክ ናት። እች ልጅ ትናንትና ነው የመጣችው። ትሁት ያሳለፈችው ህይወት ፈተና በጣም ከባድ ነው። ያ ነገር እህቷ ላይ እንዲደርስ ስላልፈለገች እንጂ ክፋትና ተንኮል ኖሯት አይደለም። ምህረቴ፣ ነገ ሁሉም እነዚህ ሰዎች ከዚህ ከቤት ተጠርገው ይሄዳሉ። የምንቀረው እኔ አንቺ ብቻ ነን። ስለዚህ ይህን ያክል መጨነቅ አያስፈልግሽም። እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ ይህን ያህል ርቀት መሄድ አይጠበቅብሽም ብሎ አላት። እንግዲህ እሷም እሺ ጌታዬ፣ አንተ ካልክን የምንቸገረኝ፣ ተመስገንም ቢሆን በጣም ብዙ ጥፋቶችን አጥፍቷል። ምንድን ነው ወደ ዋዲህ ማለት? አድቦ የወደፊት ህይወቱን ማሰብ ነው እንጂ ያለበት አብሮ አደጌ መንተሴ ምናምን፣ ይሄ ከባድ ነገር ነው። ለትሁት ደግሞ እንዳልተዋጣትና ለትሁት በፍጹም እንዳላመነች እንኳን እያወቀ ይህን ያህል ግፍ መጫወት የለበትም። ስለዚህ ተመስገንም ሊታረም ከስተቱ ግድ ይለዋል ተባብለው ባልና ሚስት በቀና ልብ ጉዳዩን እየፈጸሙት ይገኛሉ። ኤደን በድጋሚ እንግዲህ መውጣታቸውን ከቤት ካረጋገጠች በኋላ ለማን እንደሆነ ደወለችና መርዙን ገዝቶ እንዲያቀብላት አደረገች። ተመስገንም ወደ ቤት ሲመጣ ምን ሆነሃል ተሙዬ ብላ ስትለው፣ ለምን እነሱ ጋር አልወጣሽም? ያመመኝ እንደው ብዬ ፈርቼ ነው። ይልቁንስ ሻይ ላፍላለህ አለችና ሻይ አፈላችለት። እዛ ሻይ ላይ መርዟን ጨምራ ሰጠችው። ግጥም አድርጎ ከጠጣ በኋላ እየተሽከረከረ ወደቀ። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።